ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ምን አደረኩኝ? ለአቃቢ ህግ እንትን አልኩኝና አንደኛ ሲጀመር ለምንድን ነው ስሜ በውሸት የሚነሳው? እየረዳ ያልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሷ ምስክር ናት። ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ እምትልሽ ማለት የሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ኦኬ። ከዛ እንደዛ ስትለኝ እኔ ምን አገባኝ። ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ እንትን ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነ ስርዓት እንትን አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ታያት ሰው ስለሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከሱ ጋር ያለኝን ችግር መፍታት አልቻልኩም ላይ ካያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺ ኢዝ ማይ ሰፖርተር፣ ሰፖርት አደረገኛለች በብዙ ነገር እና አልኳቲ ሶ ምንድነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ። ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጪ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሻ ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለኩትን እጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው አይደለም። እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን እጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር ራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70,000 ብር። ከዛ ልጁን ባገኘው ቁጥር 1500 ብር አወጣለሁ አለኝ። ባገኘውት ቁጥር 1500። ልጁ ማለት ምንድነው የሚበላው? ይሄን ያህል 1500 ብር። ያው እኔ እንደው ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ሶ ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጅን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ፣ ለዳኛዋ ማለት ነው። ክቡር ዳኛ፣ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አይምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን፣ እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት።
ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለ? በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣሁ፣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሐሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትጫዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄም አጠገብ እንዳትደርስ ቪዲዮአችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለሁ። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲታረጊዋለሽ ምናምን እማይሉት የለም፣ እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝና እንዲሰድበኝ አይደለም። ይደውሉና እንዲሆንሽ በዚህ ወጥተሽ እንደዚህ ታረጊዋለሽ እንደዚህ ሆነሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጅ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ። 100,000 ብር ካሳ ቪዲዮ ስለሰራህብኝ አልሽ? አዎ ቪዲዮንም አጥፋ፣ የልጄንም የኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም፣ እንዲህ ብለክ ቪዲዮ እንትን በል። አንደኛ የይቅርታ ቪዲዮ ስራ አልኩት፣ ሁለተኛ ደግሞ ወላዘጋጅ ሽማግሌዎችን ይዘህ ስትመጣ 100,000 ብር ይዘህ ነው አልሽ? አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም፣ የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሲደውል ልኳቸው ነው እንዴ ነው የምለው። ኢቨን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለ? እንዲህ የተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም፣ ሪያሊቲው ማለት ነው። የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ። ዲቦራ እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉ መሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድነው? ልጄ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲህ ነኝ እያለ እኔ ልጄ አጠገብ ለምን በቀለዋለሁ ያለበት ማስረጃ ካለሽ እኮ በህግ ማሳገድ ትችያለሽ። በቀለዋለሁ ህዝብ ፊት ምንድነው ይሄ? እጨክናለሁ፣ በልጁ እጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ እጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ።
ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድነው ሐሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔና እሱ ትልቁ እንትናችን ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መስራበት እኮ ቅድም ያልኩሽ ይሄንን ነው። ዩቲዩብ ላይ ይሄን ገንዘብ ይገኛል እና እኔና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳትና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድምም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ ነው የተናገረው። እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ቆይ አንዴ ልጨርስ። እሺ ጨርሽ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሬ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። ሁለት ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አው ግን የምንሰማው ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። አቡዬ ስሚኝ አቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ኦኬ ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 አመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው ዕውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት ካስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራው እና ትምህርት ቤት መውሰድ ሰልችቶ ትምህርት ቤት አስቀረው። አይደለም ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነኝ የምወስደው፣ እስከ አርብ እኔ ጋር ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣ ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድነው ያለው? የባለቤቷ ወንድም ነኝ አለ ልጁ። ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ
ማንንም አላምንም። ልጄንም ለማንም እንዳሰጡ ካልፈለገ ይቅር። ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን ማመጣው። ማንም የደከመው የሰለቸው የለም። ከዛም በኋላ ምን አደረኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ደወልኩ። ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ያሰው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደች? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄ ቤተሰቦቼ ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረግክ ምናምን ስትይው ምንድነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ከገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደኔ ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አንቃለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ አላውቅም። በግድ ነው የለመደው። እናቴ ለምነው ህፃን። ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሹ እሺ ነው የሚለው ነው አይደለም? በቤት ሲመጣ ሊወስደው እየሮጠ ያቅፈዋል ወይስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይክ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብየዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ። እሺ ለታከስ ቆይ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ይመስገን። ደህና ነሽ? አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡ ልጁን እንዳያወጡ በታክሲ ሲሄድ ይሄ ሊታቀዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደል እንዴ
ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠች። አልሰጥ ብላኝ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጪ ዲፕሎምሽን እንኳን ያዢ እና እኔ እናት ሆኜ እያለሁ ይሄው በእናትና ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ። ለማስተርነት መሄድ ነበረብኝ እና አራስትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሪን ትቼ ልጄን በስርዓት ይዤ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይሄንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት። የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ። በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ ዕውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳው እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ። ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30,000 ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነከርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢኒያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አርጎ ጠበቀው ከቢኒያምን ማለት ነው። ከዛሬ ጀምሮ ቢኒያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው ራሱ ቢኒያምን በ17ኛ ቀን። ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገርሽ። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው። ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢኒያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት እህቴ? ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው?
የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። እና በቃ ቢኒያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ቢለምነው እምቢ አለ። በ17ኛ ቀኑ ነገርኩሽ ራሱ ቢኒያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢኒያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢኒያምም እኔን ይመርጣል ልጁ እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ ነኝ። አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ አለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ኬኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁት ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢኒያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መሀከል ላይ አርገን እንዙር ነው በቃ። ችግሩ ይሄ ነው። የቢኒያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያይን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም አመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልታ ሲዙኛላችሁ ወይ አባት ሆኖ እልታ ሲዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሽሉ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላስይሽሻለሁ ምን ልሻለሁ። የግል ጥቅሜንም አይፈልግም የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰልሽ? እድሜ ቆሞ አይጠብቀውም። ህፃኑ ልጅ ተንከክቦ
አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ። ምን ነው ዲግሪ ይዣለሁ እንላለን። እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስለው አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራ። ሰኞ ሆነና ሲሄድ አስተማሪ እንደዚህ